ይሄን ያህል ዓመቴ ጸሎት ከጀመርኩ፣ ይሄን ያህል ዓመቴ ካስቀደስኩ፣ ጸበል መጠመቅ ከጀመርኩ 2 ወሬ፣ ገዳም ለገዳም ከዞርኩ 4 ዓመቴ፣ እንደ ማህበር ጽዋ ማህበር ከጠጣው 3 ዓመቴ፣ አብይ ጾም መጀመር ከጾም ከጀመርኩ 15 ዓመቴ፣ በህይወቴ ግን ያገኘሁት ነገር የለም ይላል። የተስፋችሁ ምን አለ? ጽናት በሉ እንጂ ጽናት። የምታገኘው ነገር ባይኖርም እስክታገኝ ድረስ መቆየትህ እሱ ምን ይባላል? የተስፋ ጽናት ይባላል። የተስፋ ጽናት። እስኪ አንድ ጥያቄ ልጠይቃችሁ። አብርሃም እግዚአብሔርን ተከተለው። ምንድነው ያለው መሰላችሁ? የሚያስደንቅ ነው። አብርሃም ከዘመዶች ተለይተውጣ አለው። ከዛ ምን እንዳለው ታውቃላችሁ? ዘርህን እንዳሸዋ አበዛልሃለሁ። በሉ እስቲ በሞት ይበሉ። ምን እንዳሸዋ ብቻ ነው? እንዳሸዋና እንደ ምንድን ነው ያለው? እንደ ኮከብ ሁሉ ከዋክብት ሰማይ። እስቲ ከዋክብትን ቁጠራቸው አለ። ቁጠራቸው አለው እግዚአብሔር። እይክል ሁሉ ቆቶሙ አልችልም አለ። ዘርህን እንደዚያ ነው የማበዛው አለው። ሁሉ ሆጻባይ የባህሩን አሸዋ ቁጠር አለው። ኧረ አይቆጠረኝም አለ። እንደዚህ ዘርህን አበዛልሃለሁ። እግዚአብሔር እንደዚህ ብሎት አብርሃም 100 ዓመቱ ጠብ ያለ ልጅ የለም፣ አልተወለደም። አብርሃም ግን ሁልጊዜ እንደዚህ ሁሉ እያለ ልጅ ሳይወለድ እግዚአብሔር እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ብለህ አንድም ልጅ የማይሰጥ እግዚአብሔር እናንተ ብትሆኑ የሰማይ ኮከቡን ያህል ቀርቶ አንድ ባገኘው አላየንም ትያትሉ። እንደዚህ ነበር የምንለው እኛ ብንሆን። የአብርሃም የእምነቱ ስራ የነበረ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ስለዚህ አብርሃም በእምነት ነው የጸደቀ ይላል። ይሞኝ አብርሃም ለእምነቱ የሰራውን ስራ ታውቃለህ? የጸናውን ጽናት፣ የከፈለውን ዋጋ፣ አይምሮውን ማሸነፉን፣ የሚስቱን ተስፋ ማሸነፉን፣ ብቸኝነቱን ማሸነፉን፣ የወጣለትን ተስፋ እኮ እንዳላገኘም ማርና ወተት የምታፈስ ምድር እሰጥሃለሁ ና ውጣ ዘመዶችን ትለው። እንኳን ማርና ወተት የምታፈስ መሬት ሊያገኝ አብርሃም ለዕለት እንጀራ አጥቶ ወደ ግብፅና ወደ ፍልስጤም የሚሰደድ ነበረ። ግን አብርሃም ከዚህ አልተናወጸም። ብሎ እግዚአብሔር በ100 ዓመቱ አንድ ልጅ ሰጠ። ማን ነው እሱ? ይስሐቅ። ተመስገን። እንግዲህ አንድ ልጅ ነው የሰጠው። ግን እንደ ሰማይ ኮከብ እንደ ምድር አሸዋ ያለው አንድ ልጅ። ከዚያ 100 ጠብቆ አንድ ማጣት አንድ ችግር ነው። በቦታ ሆናችሁ ታስቡት። ደግሞ ይሄው ልጅ ሲያድግ ደግሞ ከነዚያው እረድልኝ አለው። ይሄ ችግር እኮ ነው። አንዱን ልጁን እረድልኝ እንዴ! ይሄ እንዴ ፋላሲ ይመስላል ወይም ፓራዶክሲ ነው። አንድ ልጅ ዘርን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ማለት ደግሞ ያን እረድልኝ ማለት ምን አይጋጭም እንዴ? ይጋጫል። ቆይ እግዚአብሔር ምን አድርግ ነው የምትለኝ አትሉ? እናንተ ብትሆን ቆይ ምን እንደሆነልን የምትፈልገው? በእኔ ጭንቀት ደስ ይልሃል አትሉትም? አታኮርፉም በእግዚአብሔር ላይ? ይገርማል እኮ አምክኖ ኑሮ ደግሞ አንድ ልጅ ሰጥቶ ደግሞ እሱንም እረድልኝ። እሺ ይዞ ሄደ። የእምነት ጽናት። አብርሃም ይስሐቅን እኔ ምን ጨነቀኝ እረድልኝ ብሎኛል፣ አርድለታለሁ፣ ከሞተ በኋላ አስነስቶም ሊያበዛ ይችላል ብሎ አብርሃም አምኖ ነበርና ይላል ቅዱስ ጳውሎስ ዕብራውያን 11 ላይ ሲናገር። እኔ ገሎስ ቢያበዛው እኔ ምን ጨነቀኝ እንደ ዘር ብሎ ወይ እምነት ወይ ተስፋ ሄደና ምንድን ያለ ልጁን እንጨት አሸክሞ ሊያርድ ቢላው አሸክሞ ይዞት ሄደ ወደ ተራራ። አባቴ እፀ ሬይ እሳተ ሬይ መጥባየት ሬይ አይቴኑ በጉ ለመስዋ እንጨቱ ነው ያለው፣ እሳቱ ነው ያለው፣ ስለቱን አየሁት፣ የመስዋዕቱ በግ ወዴት ነው አለ። አይ ልጅ ዝም ብለን እንውጣ፣ በጎት ሳያምር እግዚአብሔር በጉን እግዚአብሔር ያውቃል አለው። ወጥ ሲወጣ መንገድ ላይ እኔን ነው መሰል የምታርደኝ አለው። ትጠቀምበታለህ እንጂ አትጎዳበትም ልጅ አለው። አብርሃምን እግዚአብሔር የፈተነው ተስፋውን ነበረ። ተስፋ ይፈተናል። እግዚአብሔር ምን ያህል እምነት እንደምንጥልበትና እሱ ቢዘገይም አይቀርም ብለን እንደምንጠብቀው ሊፈትነን የምንወዳቸውን ነገሮች ሳይሰጠን ሊያዘገያቸው ይችላል እስከ መጨረሻው፣ እስከ ሕይወታችን እቅታ እርጅና ድረስ። ከዚያ በኋላ ምን አለ? ይኸው ጸፈጸፈው፣ እረደኝ። ልጁ ምን አለ? እረደኝ። እንዲያውም አይኔ ቁልጭ ሲል አይተህ፣ የልጅ አይን በካና ነው ብክን ሲል አይተህ፣ አባት ለልጁ ይራራልና አይኔን አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ አይኔን እንዳታየው በግንባሬ ደፍተህ እረደኛል። ይኸው አብርሃም እግዚአብሔርን ተስፋ አድርጎ የለም በአፉ ደፍቶ ወቅለምቱን ወይም ሰይፉን ላጥ አድርጎ ሲል አብርሃም ኢታውርድ እዴከ ላዕለ ጉልኤ ይስሐቅ፣ በወዳጀ በይስሐቅ ላይ ሰይፍህን አታውርድ። ከሰማይ ነጭ በግ ወረደለት፣ ያን ሰውቶ ልጁ ዳነ። ተስፋሰ እያስተሐፍር፣ ተስፋ አያሳፍርም ብሏል ቅዱስ ጳውሎስ። ሲበሉ ተስፋ አያሳፍርም በሉ። ተስፋ ምን አይልም? አያሳፍርም።
መጨረሻ ላይ መምጣት ያውቅበታል። ስለዚህ ተስፋ እንደ አብርሃም ነው የሚባለው ለዚህ ነው። አብርሃም አባታችሁ የኔን ቀን ላይ ተመኘ አይቶም ደስ አለው ያለው ለዚህ ነው። ሌሎችንም አባቶች ብታዩዋቸው ይሄን ነው። እንግዲህ የእግዚአብሔር ቤተሰቦች እምነት ጽናት ይፈልጋል። እስቲ እምነት ጽናት ይፈልጋል በሉ። አቤት ይቅርታ፣ ተስፋ ምን ይፈልጋል? ጽናት። እምነት ምን ይፈልጋል? ንገሩኝ አሁን እምነት ምን ይፈልጋል? አፍ ያላችሁ ሁሉ በሉ፣ ስራ በሉ። እሺ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት ማለት ምን ማለት ነው? መቆየት ማለት ነው። መቆየት ቢቀርም ዝም ብለህ ካለህበት ቦታ ላይ ሆነ ሳትነቃነቅ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ። ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን።